ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖቼ፣ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንደ ሁልጊዜው በእኔ ሶሻል ሚዲያ ስለማንም ሳይሆን ስለ ልጆቻችን ሁልጊዜ ስለምንጨነቅላቸው፣ ስለምንወዳቸው፣ የኛ ደግሞ የመኖር ትርጉማችን ስለሆኑት ስለ ልጆቻችን ልንነጋገር ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮዬ ልጆቻችንን በየትኛው የእድሜ ገደብ እያሉ በምን አይነት ቋንቋ እንዴት አድርገን ጾታዊ ትንኮሳ እንዳይደርስባቸው፣ ደግሞ ጾታዊ ትንኮሳ ሰው ሲሞክርባቸው ምን ማለት እንደሆነ ጾታዊ ትንኮሳ እንዴትም ግልጽ ሆኖ ከቤተሰብ ጋር ኮሚኒኬት ማድረግ እንደሚችሉ የምንነጋገርበት ነው። ዛሬ አንዳንድ ሶሻል ሚዲያዎች ላይ ሰሞኑን በአንድ አሜሪካን ሀገር በሚኖር የቤተክርስቲያን አገልጋይ በሆነው ሰው ጾታዊ ትንኮሳ የተደረገባቸው ቤተሰቦች ልጆች እናት እዮሃ ሚዲያ ላይ ወጣ በተናገረችው መሰረት አብዛኞቹ አስተያየት ሲሰጡ የተለያየ አስተያየቶች ሲሰጡ አይቻለሁ እና እኔም ደግሞ እንግዲህ ማህበረሰብ ማለት ስለ እያንዳንዱ ማህበረሰባዊ ሁኔታ ግድ የሚለው ነው እና እኔም ደግሞ አንዷ ነኝና እንዴት ነው ይሄንን ነገር አንድ ኬስ ስናይ አንድ እንደዚህ አይነት አሳዛኝ የሆነ ሁኔታ ስናይ ያን ያደረገው ሰውዬ ላይ በቃ ፍርድ ይሰጠው ብለን ተናደን አግሬሲቭሊ በሶሻል ሚዲያ ተለዋውጠን ከዛ ይቀራል። ከዛ እንደገና ሌላ ኬስ ይመጣል። ወዘር አሜሪካ ነገር ይሁን ካናዳ ይሁን ኢትዮጵያ ይሁን እንደዚህ አይነት ነገሮች በተለይ አሁን ደግሞ በጣም እየተስፋፉ እንደው ለጆሮአችንም እየለመድ ነው እየሰማናቸው ያው ቢያናድዱንም የምንሄደው ነገር ነው። ምንድነው ዘለቄታዊ መፍትሄው? እናቶች አባቶች ልጆቻችንን እንዴት አድርገን ነው ከእንደዚህ አይነት ነገር? ምክንያቱም እኔ እንግዲህ ልሳሳት እችላለሁ፣ ሁልጊዜ እንደምለው አርሙኝ። እኔ ለኔ ያ አድራጊው ያ ወንጀለኛ ያ ቪክቲሙን የሚፈጽመው ፈርስት ኦፍ ኦል ጤነኛ አይደለም። ማንም ሰው በተለይ በህፃናት ዙሪያ የሚያደርጉት ትልቅ ሰው ሆኖ በተለይ ደግሞ ትዳር ይዞ እየኖረ አንድ ሰው እንደዚህ አይነት ነገሮችን የሚያደርግ ከሆነ ይሄ ሰው ጤነኛ አይደለም። እንግዲህ ጤነኝነት እኛ የምንለካው ሜንታል ሄልዝን ብዙ ጊዜ እኛ የምንለካው ሰው ልብሱን አውልቆ ራቁቱን ከሮጠ ወይም ሀገር ቤት ድሮ በቃ ሜንታል ሄልዝ በሽተኛ ማለት በቃ ብቻውን የሚያወራ ራሱን የጣለ መስሎን ከሆነ በጣም ተሳስተናል። ሜንታል ሄልዝ የማይታይ ቪዚብል ያልሆነ ሱፍና ከረባት አድርጎ መጽሐፍ ቅዱስና መስቀል ይዞ ዶክተር ሆኖ ፕሮፌሰር ሆኖ ግን ጤነኛዊ አስተሳሰብ የሌለው በአንድም በሌላም ወይ የአስተዳደግ ጉድለት ወይ የባህሪ ጉድለት ወይ የጤንነት ጉድለት ሆኖ የሰው ልጅ የሚፈጠርበት ያለው ቪዚብል ያልሆነ በአእምሮ በሽተኝነት በቃ መጨረሻ ደርሶ እንደዚህ ሲታይ ካልሆነ ቪዚብል ያልሆነ በሽታ ነው። ብዙዎቻችንን የሚያታልለን ብዙዎቻችንን የማንነቃበት ምክንያት ይሄ ነው። ማለት እንደሌላው በሽታ ፊዚካሊ እንደምናየው አፒራንሱ አይታይም። በቃ በፊዚካሊ አንድ ሰው ሜንታል ሄልዝ በሽተኛ ነው ብለን የምንለው አይደለም። ስለዚህ ታዲያ እነሱንም እንዲመርምረን ማወቅ በጣም ከባድ ነው። ከተጠቁም በኋላ ፍርድ በሚለው ነገር ላይ ፍርድ ቢሰጥ ቢታሰሩ ቢገደሉ ያ በተለይ በልጅነት ትራማ የደረሰበት ልጅ መቼውም አእምሮ የማይነጻ በጣም ከባድ የሆነ ትራማ ነው ደርሶበት የሚሄደው። ቤተሰብም እንደዛው። ስለዚህ እኔ አንዳንድ ነገር እላለሁ። እኛ እንደ ኮሚኒቲ አዌርነሳችን እንዴት ነው በዚህ ዙሪያ? እንደ ኮሚኒቲ ወይም እንደ ቤተሰብ ራሱ ምን ያክል ቤተሰብ ከልጆቹ ጋር ስለ ጾታዊ ትንኮላ እና ምን ማለት እንደሆነ ጾታዊ ትንኮላ እናውራለን፣ እናስረዳቸዋለን፣ ልጆችን እንዲጠነቀቁ እናደርጋለን። እንደውም ተጠራጣሪ መሆንን
እንደ ኔጌቲቭ ራሱ የምንወስድበት በቃ ተጠራጣሪ ነው ከያሰው ተጠራጣሪ ነች እኮ ሲባል በጣም እኛ በቃ የዋህነትን ናይቭነትን ሁሉን ማመንን መልካም ነገር አድርገን የምንወስድበት ጊዜ አለ አይደለም። ምክንያቱም መጠራጠር እኮ አንድ ስቴፕ የሚመጣውን ነገር ማየት ማሰብ እኮ ነው። ምንም መጥፎ ነገር የለውም። ሰው በመጠራጠሩ ምንም ያሰው ያንን ሰው ዝም ብሎ ተጠራጥሮ አኪዩስ ያደረገው ነው እንጂ በነገሮች ነገ ይሄ ነገር ሊፈጠር ይችላል በማለቱ መጥፎ ነገር አይደለም። ስለዚህ ሁሌ ተጠራጣሪዎች ሁኑ፣ በተለይ በልጆቻችሁ። እኔ ማንንም ነው ማላምነው፣ በእውነት ልንገራችሁ። ልጆች እንደነገርኳችሁ ነው የማላምንበት ምክንያት ሜንታል ሄልዝ ማን ምን ተሸክሞ እንደሚሄድ ማን እንዴት በልጅነቱ ምን ይዞ እንደመጣ ለአንድ ዓመት ለሁለት ዓመት አይደለም ለ10 ዓመት የምናውቀው ሰው 10 ዓመት የምናውቀው እኛ ውጭ ሀገር ካናዳ ላይ ነው 10 ዓመት ማውቀው ሰው እንዴት እንዳደገ እንዴት ብሮታፕ እንደሆነ ሜንታል አስተሳሰቡ እንዴት እንደሆነ ሰው ሁሉን መርመረን ማወቅ አንችልም። ስለዚህ እኔ ከማየው ነገር አንዳንዴ ልጆቻችን ላይ ሲመጣ በተለይ በእኛ በራሳችን ማህበረሰብ ከሆነ በቃ ሲጀመር በጣም የተሳሳተ ነገር የምንናገረው አጎት ነው፣ አክስት ነው፣ ዘመድ ነው ያልሆኑትን ሁሉ ወስደን በቃ ወንድምህ ነው እንደዛ ነገር ልጆች ራሱ ብዙ ጊዜ ይላሉ። በቃ ኤቭሪባዲ ኢዝ ማይ አንክል፣ ኤቭሪባዲ ኢዝ ማይ አንቲ፣ ኤቭሪባዲ ኢዝ ማይ ካዝን ብለው የሚሉት ነገር አለ። ያቺ ቃላት እኛ በምናስቀምጥ ጊዜ ሁሉም አክስት ሁሉም አጎት ሲባል ልጆቹ የአክስትን ቀረቤታነት የአጎትን ቀረቤታነት ነው ትርጉም የሚሰጡት ነው። ሶ ዳት ፐርሰን እኔን ሃርም የሚያደርገኝ አይደለም ብለው ነው የሚያስቡት። በቃ ያ ሰው አጎቴ ነው ወንድሜ ነው። ባለፈውም በሌላ ቶፒክ ተናግሬያለሁ። ልጆች ብዙ ጊዜ የሚጠቁት በማንኛውም ነገር በሚያምኑት ሰው እና አሁን ይሄንን ሰውዬ እንዴት የቤተክርስቲያን አገልጋይ ሆኖ እንዴት ቤተክርስቲያን ከበር አድርጋለት ማንም ቤተክርስቲያን ማንም ቤተ እምነት እንደዚህ አይነትን ቆሻሻ ስራ እንደዚህ አይነትን ጋጠወጥ የሆነ ስራ አፕሩቭ የምታደርግ ቤተ እምነት የለችም፣ ማንም ቤተ እምነት። ነገር ግን ያንን ሰው እነሱም ይሄ ነገር እስኪሰራ ድረስ ቤተ እምነቱ ውስጥ እኮ አይሰራም ይሄ ሰውዬ እንዲህ አይነቱን ነገር አይደለ እንዴ? ግን ቤተ እምነቱን ከሱ ጋር ከማያያዝ ይልቅ ይሄ ሰው ፐርሰናሊ ሲክ ነው፣ በቃ እሱ ፍርድ ይገባዋል 100%። ግን እኛ ደግሞ ምን እንማር ከዚህ ምን እንማር? ማንም የቤተ ክርስቲያን አገልጋይ ቢሆን ስጋ ለባሽ ነው፣ ክርስቶስ አይደለም። ማንም ሰው ልጆቻችንን እንዴት አድርገን ሰዎችን በትክክለኛ አፕሮፕሪየት በሆነ መንገድ እንዲቀርቡ እናድርጋቸው። መፍትሄው እሱ ነው። ባለፈውም ያችን ህፃን ልጅ እንደዛ በአሰቃቂ ሁኔታ ሁላችን ያስለቀሰ ነገር ግን በዛም ኬዝ እናቶችን ልጆችን ትቶ መሄድ ልጆችን ከማናቃቸው ከምናቃቸውም ሰዎች ጋር በተቻለ መጠን ይሄ የመንግስት ኢንስቲትዩሽን ለምሳሌ እንደ ዴኬር አንድ ሰው ቢኖር ሌላ ሰው አለ፣ ካሜራዎች አሉ፣ ብዙ ነገሮች አሉ። ዋን ልጆችን ትሎ መሄድ አያስፈልግም። የጓደኛም ቤት የአክስት ቤት ያጎት ቤት አዎ አሁን እንዴት ሆኖ ታዲያ ሰው ከሰው ይኖራል ልትሉኝ ትችላላችሁ። የስ ሰው ከሰው የሚኖርበት በእውነት ለመናገር ከሆነ በጣም አስፈሪ ዘመን ላይ ነው ያለ ነው። ነገሩ ሀፕን ከሆነ በኋላ ይሄ እንደዚህ የሚገርማችሁ ነገር ወጦ የተነገረ ስቶሪ ስለምንሰማ ነው። አንቶልድ የሆነ ያልተነገረ በጣም ብዙ ስቶሪዎች አሉ። በጣም ብዙ ሰው ይሄንን ነገር ገልቲነት እየተሰማው እንደዚህ ብዬ ብል ቤተሰብ አይቀበሉኝም እያለ ብዙ ተሸክሞ የሚኖር ህፃናት ልጆች ወጣት ልጆች ሊኖሩ ይችላሉ በእያንዳንዱ ማህበረሰብ። ይሄ ባይዘወይ በእኛ ማህበረሰብ ብቻ አይደለም። እና አንዳንድ ነገሮችን ልጆቻችን ለምሳሌ ትንሽዬ በሚሆኑ ሰዓት ለምሳሌ ከ4 ዓመታቸው ጀምሮ አባቢ ያሉትን ልጆች የሚነካ ቦታ የማይነካ ቦታ አፕሮፕሪየት እንደሆነ ማንም ሰው ሊነካቸው እንደማይገባ በግልጽ መንገር ያስፈልጋል። ልጆችን ምን እንደሆነ ደረት አካባቢ እንደዚህ የሚነካካ ሰው ሮንግ እንደሆነ እዚህ ጋር ማስቀመጥ በቃ ልጆችን ማንኛውም ሰው ጋር ቢሆን እዚህ ላይ ምንም የሚያስቀምጥ ነገር የለም። እንግዲህ እኛ እንዳደግንበት አይደለም። አንደኛ እኛ ያደግን ጊዜ ሶሻል ሚዲያዎች አልነበሩም። ብዙ ቆሻሻ ነገሮች አእምሮ ውስጥ ህብረተሰብ ውስጥ አልገባም ነበር አንደኛ።
ሁለተኛ እኛም ያደግን ጊዜ ደግሞ የተፈጠሩ ነገሮች ግን ሶሻል ሚዲያ ላይ ወጣው እንዳሁኑ ህዝብ ያላያቸው ብዙ ነገሮች ሊኖሩ ይችላሉ። እንግዲህ እኛ የምናውቀው ነገር የለም። ስለዚህ ይሄ እዚህ ላይ ማንን ወንድ በተለይ አዳልት የሆነ ወንድ ልጅ ላይ እዚህ ላይ ሄደሽ ቁጭ በይ። ህፃናት ልጆች ብዙ ጊዜ ህፃናት ሲሆኑ ቬሪ ኢኖሰንት ናቸው። አይታችኋቸው ከሆኑ ሲቀመጡ ራሳቸውን ኤክስፖዝ አድርገው ሊቀመጡ ይችላሉ። ሄደው ሰው ሊያቅፉ ይችላሉ። በጣም ኢኖሰንት ናቸው። ሁሉን የሚያምኑበት እድሜ ላይ ነው ያ እድሜ እና ልጆችም በትክክል ሰው ላይ ወንበር ላይ ከጎናቸው መቀመጥ እንጂ የሰው እግር ላይ የሰው ጭን ላይ ሄደው መቀመጥ እንደሌለባቸው። እኛ ደግሞ ቤት ውስጥ ልጆች ለምሳሌ እንደዚህ ገላቸውን ማጥበን ወይም ልብስም ለብሰው እንደዚህ ሲሄዱ የማይነካ ቦታ እኛ ራሳችን ለምሳሌ እንደዚህ ሲያልፉ ቂጣቸውን መምታት ምናምን ሮንግ ነው። ምክንያቱም እኛ የምናደርገውን ነገር ሌላ ሰው ሲያደርግ እንደ ኖርማል ነው የሚወስዱት። ምክንያቱም እንዲህ ነው በጨዋታ በሳቅ በለዘብተኝነት ነው የሚቀርቧቸው። ዘለው እዛ ነገር ላይ እነሱን ሀርም ለማድረግ አይወጡ። በመነካካት ቀስ ብለው ነው ነገሩ ልጆቹን እንትን የሚላቸው። ሁለተኛ ትልቅ ነገር ያየው ደግሞ አንዳንድ ሰዎች ልጆቻችሁን ከንፈራቸውን ትስማላችሁ። አባቶችም እናቶችም ምን ማለት ነው? አይሳምም፣ ከንፈር አይሳምም። ለምንድን ነው ብላችሁ ብትጠይቁኝ ልጆቻችሁ ስለሆኑ ስለምትወዷቸው ምናምን ሊሆን ይችላል። ልምዱን ከቤት ነው እኛ የምንለቅላቸው። እኛ ከንፈሩን የምንስመው ህፃን ልጅ ሌላ ሰው ከንፈርን ልሳመስል ሄዚቴት አያደርግም። አላው ያደርጋል አይደለ እንዴ? እሱ አደርጉ። ግን ከንፈርም እንደማይሳም ከንፈር ለከንፈር የሚሳሳም ባልና ሚስት እጮኛ ብቻ እንደሆነ ስለዚህ እንደማይቻል መንገር በቃ አንፎርቹኔትሊ ይሄ የስጋት ዘመን ነው። በቃ ግን እኛ ፈሪ አድርገን አስጠንቅቀን ብናሳድጋቸው ይሻላል። ነገሩ ሀፕን ካደረገ በኋላ እኛ ከዛ በኋላ ብናለቅስ ብናዝን አንድ ኬስ ሲመጣ እንትና ነው ጥፋተኛ ነው እንትና ነው ከምንል በቃ ልጆቻችንን መጠበቅ በተቻለ መጠን በተለይ እድሜያቸው ትንንሽ የሆኑ ልጆችን ብቻቸውን ሰው ጋር አለመተው። እንደው እባካችሁ የኛ ፕሮግራም እኛ የምንሄድበት ነገር ማታ ላይ አምሽተው በመተኛት ወይንም አንዳንድ ነገሮችን ግልጽ መነጋገር ልጆቹ በጣም አንደርስታንድ ያደርጋሉ። የሰራዊት ጌታ ኢየሱስ ክርስቶስ የሚጠብቅልን እሱ ነው፣ ይጠብቅልን። ግን ከዛ በታች ደግሞ እኛ ደግሞ የተሰጠንን ኃላፊነት ማስጠበቅ አለብን። እኛ ልጆቻችንን አዌርነሱን ኢንክሪዝ ማድረግ አለብን እና በተቻለ መጠን ልጆች ጠንቃቃ እንዲሆኑ ባስተማርናቸው ቁጥር ትንሽም ቢሆን ነገሩን የመከላከል ችሎታ ይኖራል። ደግሞ ይሄ ነገር ሀፕን ሲያደርግ ይሄ ነገር አንፎርቹኔትሊ ሀፕን አደረገ። በቃ በአንድም በሌላም ክፉ አጋጣሚ ሆኖ ሀፕን አደረገ እና ልጆች እንዴት ነው ወደኛ መጣው የሚናገሩት? እኛ ጋር ብዙ ጊዜ ማንኛውንም ነገር መጠው ሊናገሩ ሲሉ ወይም ሲናገሩ ፓኒክ የምናረግ ከሆነ ቀድመን ሁለተኛ ነው መጠው ማይነግሩን። ብዙ ጊዜ ነግራቸዋለሁ። በብዙ ነገሮች ላይ እኛ በቃ ጭንቀታችን ኦፍ ኮርስ ይሄ በጣም ጀስት ሾክ የሚያደርግ ነገር ነው። እንዲህ አይነት ነገር እኔ አይ ካንት ኢቭን ኢማጂን በእውነቱ ለመናገር በጣም ኢማጂን ማድረግ የማልችለው ነገር ነው። ነገር ግን ልጆች እንደው ገና ከፍ ያለ ቦታ ላይ ሳይደርስ ነገሩ ይነካኛል ብቻዋን ሁሌ እየጠራ ሁሌ የተለየ አፕሮች ካለው በጣም በተጠንቀቅ ነው እኛ ልጆቻችንን ማየት ያለብን። አንድ ሰው የተለየ ፍቅር ለዛችኛዋ ልጅ ብቻ የሚሰጥ ከሆነ ቤት ውስጥ አንድ የቤተ ክርስቲያን አገልጋይ ፓስተር፣ ሼክ ሊሆን ይችላል። ያ ሰው ስጋ ለባሽ ነው። እሱ ክርስቶስ ኢየሱስ አይደለም። ስለዚህ ገና ለገና እንዴት ፓስተር ሆኖ እንደዚህ ያደረገ፣ እንዴት በቃ ቄስ ሆኖ እንደዚህ ያደረገ፣ እንዴት ሼክ ሆኖ እንደዚህ ያደረገ፣ ከዛ ያንን የዛን ሃይማኖት በቃ ተግባሮት የሃይማኖቱን መውቀስ ኖ ያ ሰውዬ ሃይማኖቱን ሪፕሬዘንት አያደርግም። is just one of the member በቃ እና የእምነቷ ተቋም ደግሞ የሁሉን ሰው ቢሄቪየር ልትቆጣጠር አትችልም። በፕሮቴስታንትም ይሁን በኦርቶዶክስም ይሁን በሙስሊምም ይሁን እኛ ግን ራሳችንን መጠንቀቅ። ልጆች ቤታችሁ ሰው ሲመጣ እናንተ የምትወዱት የምታቀርቡት
ነገር ግን እነሱ የማይፈልጉት ነገር ትንሽ እንኳ ሳይን ካሳያችሁ ተጠራጠሩ። አንቺ ማባሻ ማትስቢው ነይ ሳሚው ናሳመው ሀግ አድርገው ዘመድ ነው ወንድም ነው አትበሏቸው። እነዚህ ልጆች የሚያሳዩት ሳይን አለ። በቃ ያንን ሰው ሄዚቴት ከሆኑ ማቀፍ ካልፈለጉ ማናገር ካልፈለጉ ተዋቸው። ሌት ዘም ኤክስፕረስ። እንዳው ዝም ብላችሁ ይውና ምንድነው ይሄ ሰው ያደረገ ምንድነው ችግሩ ብላችሁ አዳምጡት። ምክንያቱም አንዳንዴ እኮ ሳይን ይሰጡንና እኛን እኮ ከቻ እናደርገው የምንቀረው ሳይን። ይሄ በብዙ ነገር ነው። በጾታዊ ትንኮሳ ብቻ ሳይሆን በብዙ ነገር ልጆች አንዳንድ ነገሮችን ሲያሳዩ ኦኬ ጀስት ቼክ ኦን ኦኬ ይሄ ነገር ልክ ነው፣ የሆነ ነገር አለ፣ ይሄን ልጅ የማይወድበት ነገር ምንድነው እሱ ችግሩ ብሎ ያ ህፃን ልጅ ያ ትንሽ ልጅ በቃላት የማይገልጸውን ግን ወይ በማልቀስ ሊሆን ይችላል፣ በፌሻል ኤክስፕሬሽን ሊሆን ይችላል፣ በቃ ጭራሹኑ አልፈልግም ይሄን ሰውዬ ሲመጣችን ሴትዮ ብሎ ሊሆን ይችላል። እና ይሄንን ነገር ብናደርግ እንደገና ደግሞ ይሄ ነገር ሲመጣ ሁሉ ጊዜ እንደ ማህበረሰብ አዌርነስ ኢንክሪዝ ብናደርግ ያ ሰው አዌርነሱን ኢንክሪዝ እንዲያደርግ እናትን አባትን መምከር ወይም ቤተሰብን እናንተም እኮ ትንሽ አዌርነስ ኢንክሪዝ ማድረግ ነበረባችሁ ማለት ያንን የተበደለውን ሰው በዛ በበደሉ ላይ መውቀስ አይደለም። ብዙ ጊዜ ስለምሰማ ነው ቪዲዮ ሲሰራ ለምሳሌ አይ እዚህ ጋር እኮ የእናቷም ስተት አለ ወይም የአባቷ ስተት አለ ወይም የእንትን ስተት አለ ከተባለ እንዴት ምን አፋላችሁ ምትወቅሱት ምናምን ይባላል ነው። እንዴት እንማር? መማማር እኮ ሚስቴክን ሪቪው እየተደረገ ሚስቴክ ላይ ይሄ ስተት ባይሆን ይሄ ነገር አይመጣም እየተባባልን እኮ ነው አይደል እንዴ? እንጂ ዝም ብሎ ሰውን ለማስደሰትማ በቃ ነገው ሀፕን ያደረገው ሰውዬ ብቻ ላይ በቃ ተደርጎ ፍርድ ይሰጠው ተብሎ ወቀሳት ተደርጎ ቢቆም ሌላ ደግሞ ይቀጥላል። ይሄን ሰውዬ ስናስር ይሄን ሰውዬ ስናጠፋ ሌላ እንደሱ አይነት በሽተኛ ደግሞ ይመጣል። ልጆቻችን ግን ፕሮቴክት ማድረግ እንችላለን። እባካችሁ ውጭ ሀገር የምትኖሩ ኢትዮጵያም የምትኖሩ ሰዎች ልጅ ትልቅ ኃላፊነት ነው። በዚህ አጋጣሚ በጣም የምነግራችሁ ኖርዝ አሜሪካ እኔ ልጆቼ ውሻ በጣም ይጠይቁኛል። በጣም ነው ውሻ የሚጠይቁኝ። አንዴ ገዝቼ አጋጣሚ ውሻዋ ደግሞ ጥሩ ብሄቭ አታደርግም ነበር ተመለሰችና አሁን ሁሌ ይጠይቁኛል። ብዙ ጊዜ የምነግራቸው ውሻ ኬር ያስፈልገዋል። እኛ ቫኬሽን ብንሄድ ማንጋ ነው ጥለነው የምንሄደው። የሆነ ቦታ ብንወጣ የሚጠብቀው ሰው ያስፈልጋል። ቢታመም ያሳክመው የምናሳክመው ምግብ አለ። በጣም ብዙ ነገር ነው ኤክስፔንሱ እንላለን። ለውሻ አስባችሁታል? ለውሻ ማለቴ እንግዲህ እዚህ ሀገር አኒማል በጣም ትልቅ ነገር ነው፣ ሬስፖንሲቢሊቲ ነው። በቃ እንደ ልጅ ነው የሚያዩት። ስለዚህ ነው ብዙዎቻችን ውሻ ልጆቻችን ሲጠይቁን እርግጠኛ ነኝ ብዙ ሰው ከኔ ጋር አግሪ ይሆናል። ሬስፖንሲቢሊቲውን ስለምንፈራ አምጥተን ውሾቹን ወደ ቤታችን እንዳንጎዳቸው ማን ይዛቸዋል ማን ጠብቃቸዋል ብለን እማንገዛላቸው። ታዲያ ልጆቹ ጋር እኮ ከዚህ የበለጠ መጠንቀቅ አለብን። ማጋ ነው የምናስቀምጣቸው? ጓደኛዬ ነች፣ ጓደኛዬ ነው፣ በስደት የማውቀው ሰው ነው፣ ቤቢሲተር ነው ኖ። በተቻለ መጠን ልጆቹ ከቤትና ከእናንተ ጋር እንዲሆኑ አድርጉ። አይ ልጆች ይናገራሉ፣ ውሸት። ልጆች ሁልጊዜ እንደዚህ አይነት ቪክተም የሚሆኑ ልጆች በጣም ሬር ኬዝ ነው የሚናገሩት። በጣም ሬር ኬዝ አይናገሩም። ምክንያቱም እነሱን ጥፋተኞች ሆነናል ብለው ስለሚያስቡ። እና እንግዲህ በዚህ ቪዲዮ ሁሌም እንደምላችሁ ስህተቱን ብቻ አውርተን መተው እኛ አይጠቅመንም። ስለዚህ የስህተቱ ተባባሪ እንዳንሆን እስኪ እንማር፣ እስኪ አዌርነስ ኢንክሪዝ እናደርግ፣ እስኪ አንዳንድ ነገሮችን እንደ ማህበረሰብ እንነጋገር እና በዚህ በጾታዊ ትንኮሳ ዙሪያ ልጆቻችንን ቁጭ ብለን በየስቴጁ እናስተምራቸው። እኔ ሃይስኩል ተማሪ ልጆችን በጣም ብዙ አዌርነስ ነው። ላይብረሪ ውስጥ ብቻሽን ሆነሽ ብቻህን ሆነ ያስተማሪና አንተ ብቻ ያላችሁበት አንለስ ስለዚህ ኦፕን ኤሪያ ሌላው ሰው የሚያይህ ኦፊስ ጠርቶ በር ዝጋ ቢልህ እንዳትዘጋ። በር ተዘግቶ ኮንቨርሴሽን የለም። you can sit down and have conversation but you have to open the door።
ልጄን ሁሌ እላታለሁ ዩኒቨርሲቲ ፕሮፌሰር ሁሉ ጤነኛ ነው ብለሽ እንዳትይ። ሜንታል ሄልዝ አለ ብዙ ቦታ። አንዳንዴ ላቦራቶሪ ውስጥ ስፔሻሊ ዩኒቨርሲቲ ያሉ ልጆች ላብ ውስጥ ብቻ ለብቻቸው ከፕሮፌሰሯቸው ጋር የሚገናኙበት ጊዜ አለ። አናፕሮፕሬት የሆነ አስተያየት፣ አናፕሮፕሬት የሆነ ኮመንት አንድ አስተማሪ አንድ ፕሮፌሰር ዩር ቢዩቲፉል ብሎ ሊሰጥሽ ኮመንት አይገባም። ምክንያቱም ዳትስ ኖት ሂዝ እንትን አይደለም፣ መስጠት አይገባውም። እሱና አንቺ በትምህርት ነው የምትገናኙት። በጣም ብዙ ነገር ወድጃ አይደለም በእውነት ልንገራችሁ፣ ወይንም ተጠራጣሪ ሰው ሆኜ ተወልጃ አይደለም፣ ግን ግድ ነው አዌርነስ ኢንክሪዝ ማድረግ ያስፈልጋል። ልጆቹ እንደዛም ሆኑ ደግሞ የሰራዊት ጌታ ኢየሱስ ክርስቶስ በደሙ ይሸፍናቸው። እግዚአብሔር ይርዳን። ስለዚህ እባካችሁን አዌርነስ እንጨምር፣ ልጆቻችን ጋር እንነጋገር። በየእድሜ ገደባቸው አፕሮፕሬት በሆኑ ወርዶች ቁጭ ብለን እንነጋገር። አባቶች ወንዶች ልጆቻችሁ የተወሰነ እድሜ ከደረሱ በኋላ ከእናቶች ጋር ከሴቶች ጋር ሲያወሩ ኢምባረስ የሚሆኑበትን ቶፒክ ስፔሻሊ ስለ ጾታዊ ጉዳይ ቁጭ አድርጋችሁ አነጋግሯቸው። ልጅ ዝም ብሎ እንዲሁ ቤት ውስጥ ምንም አይነት ነገር ሳይነገረው አድጎ ችግር ውስጥ እንዳይገባ እናድርግ። እንደገና ደግሞ ጀስት ቢካዝ ኢትዮጵያዊ ኤርትራዊ ስለሆነ አንድ ሰው ጀስት ቢካዝ አንድ ቤተክርስቲያን ስለምንሄድ ጀስት ቢካዝ ያ ሰው መልካም ሰው ነው ብለን ስላሰብን ልጆችን አጎት ነው አክስት ነው ምናምን አንበላቸው። ሲጀመር የስጋ ዝምድና የሌለውን ሰው አጎት የሚባል አጎት የሆነ ሰው ብቻ ነው፣ አክስት የሚባል አክስት የሆነ ሰው ብቻ ነው። እና ልጆቻችንን እንደዛ አዌርነስ ኢንክሪዝ እናድርግ። እንግዲህ አዌርነሳችን ኢንክሪዝ እናድርግ፣ ልጆቻችንን እንዳይሰበሩብን። በጣም ክሪስታል የሆኑ እቃዎች ከእግዚአብሔር በአደራ መልክ የተሰጡንን ስጦታዎች እኔ አንድ በጣም የሚያምር የአበባ ማስቀመጫ ሰው ቢሰጠኝ አልጋው ስር ወንበሩ ስር ያልሆነ ቦታ ባስቀምጠው ከሽ ብሎ ነው የሚሰበረው። ልጆቻችንን የት ቦታ እንደምናስቀምጥ እናስተውል ፕሊስ እላለሁ። ወሰኔን ከቶሮንቶ የሰራዊት ጌታ ኢየሱስ ክርስቶስ ቢፈቅድና ብንኖር በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ሰላም ሁኑ።